ሰላም የእግዚአብሔር ቤተሰቦች ሰላማችሁ ይብዛ። ዛሬ ክፍል 11ን እንቀጥላለን። ባለፈው እስከ ክፍል 10 ድረስ አይተናል ማለት ነው። ዛሬ ክፍል 11 ኢየሱስ ብቸኛ አምላክና ጌታ ነው ይላል። ክፍል 11 መሆኑን ክፍል 11 ይቅርታ ያያችሁ በስክሪፕቱ ነው በቀይ የጻፍኩት። ክፍል 11 ይላል። አያችሁ አይደለ? ክፍል 11 በስክሪፕቱ ነው በጀርባ ላይ ጽፌ ነው። ኮምፒውተር ቤት አልሄድኩም ዛሬ። ያው ባለው ነገር ነው የምገልጸው። ዋናው የእግዚአብሔር ቃልን በደንብ እንድናይ እንጂ በእግዚአብሔር ቃል ላይ የተመሰረተ እውቀት እንጂ እውነት እንጂ ወረቀቱ ላይ ብዙም ኖር አይደለም። ለምልክት ብቻ ክፍል 11 መሆኑን እንድትረዱ ክፍል 1 ክፍል 2 እያለን እንድንሄድ እንደማለት ነው። ስለዚህ ክፍል 11 ኢየሱስ ክርስቶስ ብቸኛ ጌታና አምላክ። እስቲ ወደ መጽሐፍ ቅዱስ እንሄዳለን። ይቅርታ ያው ጉንፋን ጎሮሮ ደግሞ ችግር አለብኝ እኔ። ብቸኛ አንድ አምላክ ኢየሱስ አምላክ ነው ይላል። አንደኛ ነገሥት ምዕራፍ 8 ቁጥር 39 እስከ 40 እስቲ ያለውን ቃል እናንብብ። አንደኛ ነገሥት ምዕራፍ 8 ቁጥር 39 እስከ 40 ምን ይላል? አንተ ብቻ የሰውን ልጆች ሁሉ ልብ ታውቃለህና ልቡን ለምታውቀው ሰው ሁሉ እንደ መንገዱ ሁሉ መጠን ክፈለውና ስጠው ይላል። ለእያንዳንዱ ሰው ዋጋ የሚከፍለው ኢየሱስ ነው፣ ሥላሴዎች አይደሉም። የዚህ መጽሐፍ ጸሐፊዎች ብቻህን ነህ አለ እንጂ ሥላሴዎች ናቸውም አላለም። በሰማይ ያለው አንድ ብቸኛ ነው፣ ሥላሴዎች የሚባሉ የሉም ብሎናልና። ሥላሴዎች አሉ አላለም። ሶስት አሉ አላለም። አንድ ብቻ አለ ነው ያለው። ሁለተኛ ነገሥት ምዕራፍ 19 ቁጥር 19 እንግዲህ አምላካችን አቤቱ የምድር መንግስታት ሁሉ አንተ ብቻ እግዚአብሔር አምላክ እንደሆነ ያውቁ ዘንድ ከእጁም እንድታድነን እንለምንሃለን ይላል። ይሁዳ ምዕራፍ 1 ቁጥር 25 ብቻውን ለሆነ አምላክና መድኃኒታችን ከዘላለም ሁሉ በፊት አሁንም እስከ ዘላለምም ድረስ በጌታችን በኢየሱስ ክርስቶስ ክብርና ግርማ ኃይል ይሁን አሜን ይላል። ኢየሱስ ጌታ ነው። የእግዚአብሔር የኢየሱስ ስም የተመሰገነ ይሁን። እስካሁን ስናይ የነበረው እዚህ ምዕራፍ 11 ላይ አሁን ዛሬ ሶስቱንም ጥቅሶች ስናይ ብቻ አንተ ብቻ ኢየሱስ ክርስቶስ ነው ለእያንዳንዱ ዋጋውን እከፍል ዘንድ ዋጋው ከኔ ነው ያለው ኢየሱስ ክርስቶስ ነው። ሌላ ሁለት ዋጋ የሚከፍሉ እግዚአብሔሮች የሉም። በብሉይ ኪዳንም የነበረው ብቸኛው እግዚአብሔር ለእያንዳንዱ እንደ ስራው መጠን ዋጋን መክፈል የሚችለው አንዱ እግዚአብሔር ብቻ ነው። በአዲስ ኪዳንም ለእያንዳንዱ ዋጋ የሚከፍለው በእያንዳንዱ ላይ እንደ ስራው መጠን የሚፈርደው አንዱ ብቸኛና ብቸኛ ሥላሴዎች ሳይሆኑ የሰለሱ አምላኮች ሳይሆኑ ሱሉሴዎች ሳይሆኑ የሰለሱ ብላችሁ እናንተ እግዚአብሔር ሰልሰዋል ብላችሁ የምትሉ ሳይሆን የሚፈርደው ብቸኛውና ብቸኛው አንዱ ኢየሱስ ክርስቶስ ነው። ብቸኛውና ብቸኛው ፈራጁ ለእያንዳንዱ ዋጋን የሚከፍለው ለእያንዳንዱ የኃጢአቱ ደሞዝ የሚከፍለው ኢየሱስ ክርስቶስ ብቻ ነው። ፈራጅ እሱ ብቻ ነው። ዳኛ እሱ ብቻ ነው። ሱሉሴዎች ዳኞች አይደሉም። በግመል አንገት ላይ የተንጠለጠለው ሱሉሴ ሥላሴ የሰለሰ ብለህ የምታስተምረው እሱ በግመል አንገት ላይ የተንጠለጠለ ቃጭል እሱ እግዚአብሔር አይደለም። እሱ ፈራጅ አይደለም። እሱ
ቀጥቃጮች የቀጠቀጡት ብረት በግመል አንገት ላይ የሚንጠለጠል ቃጭል ነው። መሳፍንት ምዕራፍ 8 ከቁጥር 20 እስከ 21፣ መሳፍንት ምዕራፍ 8 ከቁጥር 22 እስከ ቁጥር 27 ተመልከት። ስለዚህ አንተ ቤዛ ብለህ የምትሰብከው ያ በግመል አንገት ላይ የሚንጠለጠለው የብረት ቃጭል ነው። ስላሴዎች የሰለሱ ብላ አይደለም የምታስተምረው። ስለዚህ የአንተ መድኃኒት ስላሴ ነው። የኔ መድኃኒት፣ የጳውሎስ መድኃኒት፣ የነገስታት መድኃኒት፣ የሰማይና የምድር ፈጣሪ የሆነው ኢየሱስ ክርስቶስ ብቸኛና ብቸኛ ነው። እሱ ፈራጅም ነው። እሱ መድኃኒትም ነው። እሱ ኃያል አምላክ ነው። እሱ ሕፃንም ነው። እሱ አማኑኤል ነው። እሱ ኢየሱስ ነው። እሱ ሰማይና ምድርን የፈጠረ ነው። ብርሃናትን ያደረገ ነው። ሰማይን ያለ ምሰሶ ያቆመ ብቻውን ነው። ተባብረው አላደረጉም። ስላሴዎች ተባብረው አይደለም የሰማይና ምድርን ያለ ምሰሶ ያቆሙት። አንዱ ብቸኛና ብቸኛ ነው። ስለዚህ ኢየሱስ ኢየሱስ ብቸኛ ነው ሲባል የሚያንቀጠቅጥህ የሚያንገበግብህ የኢየሱስ ጠላት፣ በስሙ ተጠመቅ ሲባል ጥምቀት በስሙ ነው ስትባል አይደለም ብለህ ኢየሱስን የምትጠላ ነገር ግን መድረክ ላይ ጌታ ጌታ የምትል ውሸትን የምትናገር ሸንጋይ አስመሳይ፣ ምንም ኢየሱስን አትወድም። አንተ የኢየሱስ ጠላት ነህ። ፓስተርህ የኢየሱስ ጠላት ነው። ነቢያቶች የኢየሱስ ጠላት ናቸው። ቄሶች የኢየሱስ ጠላት ናቸው። ጳጳሶች፣ ሊቃውንት ነን የሚሉ አስተማሪዎች፣ የስላሴ አስተማሪዎች ኢየሱስን የሚቃወሙ፣ ኢየሱስን የሸጡ፣ ኢየሱስን እንደ ይሁዳ በገንዘብ ጥቅም አሳልፈው የሸጡ፣ ስሙ ሲጠራ የሚያንገበግባቸው፣ በስሙ ጥምቀት ሲነገር ጴጥሮስ የሰበከውን የስሙን ጥምቀት የሚቃወሙ፣ አይደለም በስላሴ ስም ነው የሚሉ፣ አይደለም በግመል አንገት ስር በሚንጠለጠል ቃጭል ነው የሚሉ፣ መሳፍንት መጽሐፍ ምዕራፍ 8 ቁጥር 20 እስከ 27 ያለውን በሱሉሴ ስም ነው፣ በሰለሱ ስም ነው፣ በሶስት አምላኮች ስም ነው ጥምቀት የሚሉ፣ ኢየሱስን የሚጥሉ፣ ኢየሱስን የሚያናንቁ፣ በስሙ የሆነውን መዳን፣ በስሙ የሆነውን ጥምቀት፣ በስሙ የሆነውን የኃጢአትን ስርየት የሚቃወሙ፣ ለሆዳቸው ያደሩ፣ የሚያንገበግባቸው፣ ስላሴ ትክክል አይደለም ሲባሉ የሚቆጡ፣ የሚያንገሸግሻቸው፣ ደማቸው የሚፈላው የኢየሱስ ጠላቶች ናቸው። እኔ ግን ሐዋርያት የሰበኩትን ኢየሱስን ከመስበክ ወደኋላ አልቦዝንም፣ አልደክምም፣ አልታክትም። ቃሉ በርታ ይለኛል። መንፈሱ ያነቃኛል። መንፈሱ ያስተምረኛል። መንፈሱ ቃሉን ይገልጥልኛልና የተገለጠውን ቃል እገልጣለሁ እኔም። ስለዚህ ኢየሱስ ያድናል። በኢየሱስ ስም ጥምቀት እምቢ የምትሉ የኢየሱስ ጠላቶች ናችሁ፣ የኢየሱስ ተቃዋሚዎች ናችሁ። ነገር ግን መድረክ ላይ ማይክ ይዘህ በየጎዳናው ማይክ ይዘህ ኢየሱስ ጌታ ነው፣ ኢየሱስ ጌታ ነው ትላለህ። የኢየሱስ ጌትነትን እውነተኛ የምትሰብክ ከሆነ በኢየሱስ ስም ተጠመቅ መጀመሪያ፣ በኢየሱስ ስም ዳግመኛ ተወለድ መጀመሪያ። በኢየሱስ ስም ስትጠመቅ ክርስቶስን ትለብሳለህ፣ አዲስ ፍጥረት ትሆናለህ። በስላሴ በሰለሱ አምላኮች ስም ግን ስትጠመቅ አይደለም ለመወለድ የገሃነም ልጅ ትሆናለህ። አንድም ሰው እስቲ ማስረጃ አምጣ። አንድም ሰው በአብ በወልድ በመንፈስ ቅዱስ የተጠመቀ ከመጽሐፍ ቅዱስ አምጣ። በስላሴ ስም የተጠመቀ ከመጽሐፍ ቅዱስ አምጣ። እስቲ አምጣ። የአንተ ስላሴ ማስረጃ አምጣ። እኔ ግን በኢየሱስ ስም የተጠመቁ ብዙ ከሺህ በላይ ሰዎችን አሳይሃለሁ። በኢየሱስ ስም ታዘው፣ በኢየሱስ ስም በሐዋርያቱ ታዘው በኢየሱስ ስም የተጠመቁ ሰዎችን ከሺህ በላይ አሳይሃለሁ። መጽሐፍ ቅዱስ የእግዚአብሔርን ቃል። አንተ ግን አንድ ማስረጃ በስላሴ ስም የተጠመቀ አታሳይም። አንድ ማስረጃ በአብ በወልድ በመንፈስ ቅዱስ ስም የተጠመቀ አንድ ሰው አታሳይም። ስለዚህ ኢየሱስ ኢየሱስ ትላለህ። የሐሰተኛው ኢየሱስ የሐሰተኛው የክርስቶስ ሰባኪ ሆነክ ኢየሱስ ኢየሱስ ብለህ መጽሐፍ ቅዱስን እያስመሰልክ ታሳይ። አታስመስል። ጥምቀት በኢየሱስ ስም ነው። አትቃወም። ግባ ወደዚች ቤተክርስቲያን። አንዲት ቤተክርስቲያን አለች። ግባ ወደሷ። ሐዋርያት ወደ ሰበኳት፣ ነቢያት ወደ ሰበኳት አንዲት ቤተክርስቲያን፣ አንድ መንጋ፣ አንድ ሕዝብ ወዳለበት ተቀላቀል። ለሆድ አትደር፣ ለስም አትደር፣ ለታፔላ አትደር። እርሱ ሲኦል ነው። እርሱ ገሃነም ይከተሃል። ስለዚህ ክፍል 12 ቀጣይ እንቀጥላለን። ቻው ቻው።